አሁኑኑ ፍቱኝ ብያለሁ። አማን ተረጋጋ እባክህን፣ ትንሽ ተረጋጋ። እኛ እኮ ትረጋጋለህ ብለን ነው እንደዚህ አድርገን ያስቀመጥን። አንተ ግን በእነዚህ በትንሽ ቀናቶች ውስጥ ማሰቢያ ሁላ ተደፍኗል። እኛን ሁላ እኮ ካልገዛዋችሁ አልክ። ወይል እንግዲህ እኛም ራሳችንን ለመከላከል ያክል እንደዚህ አድርገናል። አልገባኝም ቤቲ፣ ምን ለማድረግ እየሞከርሽ ነው? ይኸውልሽ አሁኑኑ በፈችኝ ይሻላል። ካለበለዚያ እድሜ ልክሽ የምትጸጸችበት ነገር ነው። እሺ እያደረግሽ ያለሽው እዚሁ ታስሬ አልቀርም። እንዴ በሰላም ነው ሰፈር ውስጥ እንደምትሯሯጡት? እባክህ ነው ልቀቀኝ። በጣም እያመመኝ ነው። ውስጤ የፈረሰ ያለ እየተሰማኝ ነው። ይኸውልህ ሳምሶን፣ አንተ ደህና ነህ። እንደዚህ መሆን አማን ተረጋጋ፣ ተረጋጋ። አማን እኔ ላወራ ብቻ ነው የመጣሁት። ተረጋጋና ስማኝ። አማን ተረጋጋና ስማኝ እያልኩ አትሽሽ እያልኩ ነው። አማን እኔ ልጸበር ለማውራት ብቻ ነው የመጣሁት። ካንተ ጋር አላወራም። ማውራት ካለብኝም ከባለቤት ጋር አወራለሁ። ከባለቤቴ ጋር ምንም የምታወራው ነገር የለም። ለኔ ንገረኝ። ለአንተ እውነቱን ነገር የሆነ ነገር ብታደርገኝስ? አማን ምንም አላረገም፣ ንገረኝ። እሺ ልቀቀኝና እነግርሃለሁ። አማን 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 እንዳትንቀሳቀስ። እንዳትንቀሳቀስ። ሰላም ሰላም፣ እንዴት ናችሁ? ወደ የቤታ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። ተወዳጅ ሆነውን ጽናት ድራማን ወደ እናንተ ይዘን መተናል። ኪራ በመጨረሻም ተይዟል። ተደብቆ አይቀርም። ህልም አይደለም መቼም። ኪራ ተይዟል በሚያሳዝን ሁኔታ። ኪራዬ ምን አንቀለቀለህ? ለምን ወጣህ? አማን ጽናትን ነበረ ማግኘት የፈለገው። ወረቀት ጥሎ እንደ አጋጣሚ ኪራ ግቢ ውስጥ ስለነበረ ኪራ አገኘው፣ ሄደ። ኪራ ያው ትንሽ ፈጠን ማለት ባህሪ ያለው፣ ትንሽ ብትታገስ፣ ለጽ ብታማክራት፣ እንደዚሁም ደግሞ ለአባባ በእውቀቱ ብትነግራቸው በጣም ጥሩ የሆነ መፍትሄ፣ ጥሩ የሆነ አይዳ ይሰጡህ ነበረ። ነገር ግን ነገሩን አበላሸው። አባባ በእውቀቱ የሆነ ነገር እንደደበካቸው እየነገሩህ ነበረ። አንተ ግን ምንም ነገር እንዳልደበካቸው አድርገህ ነበር ስትናገር የነበረው። ብቻ ስህተት ነው ኪራ የእውነት በጣም ትልቅ ስህተት ነው የሰራኸው። እንደዛ ባታደርግ የምትጠቀመው ራስህ ነህ። ከናሆም ጋር ቸኩላችሁ አባባ በእውቀቱን ሳታማክሩ በቃ እናንተ ፈጥናችሁ በተሳሳተ ውሳኔ ሄዳችሁ ምን እንዳደረጋችሁ ተመልከት ኪራ ምን እንዳደረጋችሁ። ኪራ በጣም ስህተት ሰርተሃል። ለወደፊትህ እንግዲህ ከአባባ በእውቀቱ ጋር እየተመካከርክ ብታደርግ የተሻለ ነው። ምክንያቱም ከአንድ ብርቱ ሁለት መድኃኒቱ እንደሚባለው ጥሩ የሆነ ሀሳብ ይሰጠዋል አባባ በእውቀቱ። ስለዚህ ብታማከራቸው፣ ጺንን ብታማክራት በጣም መልካምና የተሻለ ሀሳብ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኪራ በዚህ መልኩ መያዝ ነበረበት ወይስ? ምክንያቱም ከአማን ጋር በጭራሽ ምንም ሊያግባቡ አይችልም። አማንና ኪራ ሊግባቡ አይችሉም። እውነታው መቼም አይነግረው አይደለ? እኔ አቶ በላይን ገድያቸዋለሁ ብሎ በጭራሽ ሊነግራቸው አይችልም። ምናልባት ጺም ቢያገኛት ምን ሊላት ይችል ነበረ? አስባችሁታል? እሱ እንዳልገደለው ነው ሊነግራት የሚችለው። ከዛ ውጭ ደግሞ ኪራ ራሱን እንዲሰጥ ጺን ሊያግት ይችላል እንጂ ለሌላ ነገር በሰላም እንደማይፈልጋት ግልጽ ነው። ጽናትን ያግትና በቃ ጽናት እንድትለቀቅ ከፈለግ አንተ እጅን ለፖሊስ ስጥ ብሎ
ሊጫወትበት ይችላል እንጂ በጭራሽ ምንም ሊያደርግ አይችልም። ወይ እነ ቤቲ ናቸው የገደሉት ብሎ እሱን ሊያጋልጥም አይችልም። ብቻ ኪራ ያደረከው ነገር ከባድ ነው። ጥሩም አላደረክም። ናሆም ተደናግጧል። በጣም ነው የተደናገጠው። ያው እንግዲህ ናሆም ተረጋጋ። በመጨናነቅ ምንም የሚያመጣው ጥቅም የለም። ስለዚህ ናሆምም አይዞህ፣ ያየው ህልም ቅዠት ምናምን በጣም ያስፈራ ነበረ። ነገር ግን ደስ የሚለው ነገር ህልም ነው፣ እውነት አይደለም። አማን አሁን ላይ ከነ ቤቲ ቤት ወጥቷል። ያው እንግዲህ አይጥና ድመት እንደዛ ነው የሆኑት። ቤቲ እንደ ሴት ትንሽ አደብ ያለ ነገር የላትም። ስርዓት የሚባል ነገር አልፈጠረባትም። በሚያሳዝንና በቃ በሚቀፍ ሁኔታ እባብ ምናምን እንደዛ ነው የሚሏት። ከነ ኬራ ጋር ያለች ጀምሮ ስሟ እባብ ነው። እባብ እንግዲህ በጣም ያስጠላል አይደለ? በቃ እንደዛ አይነት ስም ነው ያላት። መሻሻል፣ ብልሃት፣ መስተካከል የሚባል ነገር የላትም። በጣም ይከብዳል። ሁሉ ጊዜ በቃ እኔ ያልኩት ትክክል ነው፣ እኔ ያልኩት ይሁን፣ እንደዛ ነው ሀሳብና እቅዷ። ሰው ራሱ አትወድም። ያን ያህል ለሰው ክብር ፍቅር የሚባል ነገር የላትም። በጊዜው ኪራን ብቻ ነበር የምትወድና የምታፈቅረው። ከዛ ውጭ ለሰው ምንም አይነት ክብር የላትም። ጽናት ሰራተኛ በነበረችበት ሰዓት በሚያሳዝን ሁኔታ የምትናገራት ንግግር በጣም ከባድ ነው። ወጥ ቀቃይ ትላት ነበረ። ይሄ እንግዲህ አስቡት፣ ማንኛውም ሴት ያ ተቀቀለ ምናምን ብላ የምታጣጥለውን ምግብ ነው እየተመገበች የምትኖረው አይደለ? እጅ ታጥቦ መመገብ ቀላል ነው፣ መናገሩም ቀላል ሊሆን ይችላል። ግን ደግሞ ሴት ልጅ ሴት ናት። በቃ የሆነ ሰዓት ወደ ኩሽና መግባት የማይቀር ነገር ነው። አስባችሁታል? አሁን ላይ ቤቲ ትዳር ይዛለች። ቤቷ ውስጥ አብስላ እየበላች ነው። ስለዚህ አብስሎ መመገብ መብላት ምናምን እንደዚህ ሰውን ማስተናገድ ወጥቀቀል ሊያስብል አይችልም። በጣም ከባድ ነው እና አስተሳሰቧ በጣም ያሳዝን ነበረ። ነገር ግን ኪራ ደግሞ ጸባይ ስለሌላት ሊወዳትና ሊያፈቅራት አልቻለም። ጺን መርጧል። ይመች ኪራ። ጺ ደግሞ በጣም ብልሃተኛ ሴት ነች። ቤቲና ኪራ እንዲለያዩ ምንም ያደረገችው ነገር የለም። በቃ ወደዳት፣ ከዛ ደግሞ ደፈራት። ያው ይሄ ነገር ጥሩ ባይሆንም ከዛ ብቻ እንደዛ እያሉ በዛው ተቀራረቡ እንጂ በጭራሽ ቤቲ እና ኪራን ለማለያየት ምንም ያደረገችው ነገር የላትም። ጽ እና አማንን አግተውታል። እንግዲህ ትንሽ አደብ ያለ ነገር ቢኖራት እንደ ሴት ጥሩ ነበረ። ስትንቀለቀል በምላሷ ምክንያት ነው እንግዲህ አማን ያነቃት። ካነቃት በኋላ ያው እኔ ነኝ አዛዥ፣ እኔ ያልኩት ይሰማ፣ እኔ ያልኩት ትክክል ምናምን አይነት ነገር ስላለ ነው። ካነቃት በኋላ ባሏ ደርሶ እንግዲህ በብርጭቆ ማንጀራቱን መቶ ጥሎታል። ከጣለው በኋላ ምንም ነገር ጉዳት እንዲደርስበት አልፈለገችም። ምክንያቱም እነሱ ጋር እንዳለ ይወጣል፣ ሐኪም ቤት ያስፈልገዋል። ጉዳት ከደረሰበት አስባችሁታል? ከዛ አንጻር ነው ራሷን ችግር ውስጥ ላለመክተት ነው። ምክንያቱም አማን ቢጎዳ በቃ ችግር ውስጥ ትገባለች። ለዛ ነው አንድ ነገር እንዳይሆን ምናምን ያልስታስብለት የነበረው እንጂ ለሌላ ነገር አይደለም። ሄኖክ ግን ይመችህ፣ የሚስቱ ጠበቃ ብለንሃል። ያው እያቃጠለችህ ቢሆንም ሚስቴ ህጋዊ ምናምን እያልክ ነው። ያው ይሁን ብለናል። ይሁን እስኪ እና ደግሞ የመታሰሩ ነገርስ እጅና እግሩን አሰሩት። ከዛ በኋላ በቃ እንደምንም ተንፈራፍሮ እንዲፈታ አድርጎ እጅና እግሩን ፈቶ አምልጧል። ልክ ሲያመልጥ እንግዲህ መርማሪ ጆንን ሲያየው ነው የተመለሰው። ነገር ግን መርማሪ ጆን አላየውም። መርማሪ ጆን የት ሄደህ ነበረ?
እንዴት ነው ያላየኸው? እሱ አቅጣጫ ቀየረና አመለጠ። ከዛ ቤቲና ሄኖክ ድድድድድ ሲሉ ተይዘዋል። አስባችሁታል? ወይኔ በጣም ነው የሚያስቁት እና የሚያጽናኑት እኮ አንዳንድ ጊዜ። ከዛ ምን አይታችሁ ነው ምንድን ነው ምናምን እያላቸው ነበረ። አልነቃም። ምንድን ነው የምትሯሯጡት ሲላቸው ስፖርት እየሰራን ነው፣ የግዴታ ስፖርት ልብስ መለበስ የለበትም ምናምን ብለዋል። ያው አስባችሁታል? ለመዋሸት ሞከሩ። ከዛ ከጀርባ ምንድን ነው የምታዩት ምናምን ብሎ የሆነ ነገር እንዳለ ጠርጥሯል። ነገር ግን ይከታተላቸዋል። አይኑን ከነሱ ላይ አያነሳም። ይደርስባቸዋል። እውነቱን በእርግጥ ደርሶበታል። አማንና ኪራ ተይዘዋል። ለዛውም ሲደባደቡ። ጉድ እኮ ነው ጉድ። ለዛውም ኪራ አማንን እየደበደበ ነው የያዘውና ኪራ ለማመለጥ ይሞክራል። እንደው አደራህን ኪራ እንዳታመልጡ፣ እጅህን ስጥና በቃ እውነቱን መናገር ነው ያለብህ። ለጊዜው ብትታሰርም ለጊዜው ስምህ ቢጠፋም ምንም ችግር የለውም። እውነታው ሲታወቅ ነጻ ትወጣና ያው ወደ ቤትህ የምትመለስ ይሆናል። ኪያ አግኝተዋለች። ድንገት ነው ያገኘችው። በጣም ደንግጠዋል። እሷም ደንግጣለች። በቃ ለመጀመሪያ ጊዜ እንዳልሆነ የመጣው ተነግሯታል። አስቦት እንግዲህ በጣም ነው የደነገጠችው። እንዳገለሏት ያው ይሰማታል። እንዳገለሏት አይሰማትም ማለት አይደለም። ነገር ግን ደግሞ ለሰው እንዳትናገር ድብቅ አድርጋ እንዲታቆየው ነው የሚነግሯት። ብቻ መጨረሻ ኪራ ስለተያዘ አሁን ላይ ያው እንግዲህ ክትትላቸው ኪራን ወደ እስር ቤት እየሄዱ መጠየቅ ምናምን ነው የሚሆነው እንጂ ሌላ ድብብቆሽ አይኖርም። ሳምሶም ሐኪም ቤት ልሄድ እባካችሁ ተባበሩኝ እያላቸው ነበረ። ነገር ግን ሐኪም ቤት እንዲሄድ አልፈቀዱለትም። እናንተስ ብትሆኑ ምንድን ነው የምታደርጉት? በጣም ከባድ ነው። ሐኪም ቤት ቢሄድ አዎ ማን የወጋህ እንዴት ተወጋህ ተብሎ መጠየቁ የማይቀር ነገር ነው። ከዛ በኋላ ማዋሸት አይችልም። ማዋሸት ስለማይችል ይናገራል። ስለዚህ ከዛ አንጻር ወደ ሐኪም ቤት እንዳይሄድ ከልክለውታል። አባባ በእውቀቱ መኖሩ በጣም ጥሩ ነው። በባህላዊ መንገድ ሕክምና እንዲያገኝ አድርጎታል። ያው ሳምሶም ለጊዜው ትንሽ ህመም ስለተሰማው ነው እንጂ ይድናል። ቁስሉ ያን ያህል አይጠነክርበትም። ዛሬ ላይ እንዳዘነው ነገ አያዝንም። ነገ በትክክል በቃ ጥሩ በሚባል ሁኔታ ተሽሎት እንደሚቀመጥ ምንም ጥርጥር የለውም። ኒናና ናቲ ደግሞ በሚያሳዝን ሁኔታ አሁንም እየተጣሉ ነው። ጥፋቱ የማን ነው? ኒና ብትቆጣ የኒና ጥፋት ነው ትላላችሁ ወይስ? ከመጀመሪያውም ግልጽ ነው በነገራችን ላይ። ምክንያቱም ናቲ ዋሽቷል። ናቲ በጣም እንደሚዋሽ ግልጽና ግልጽ የሆነ ነገር ነው። እውነቱን በሐሰት ቀይሮ ነው የመጣው። እንደዛ ማድረጉ በጣም ያናድዳል። የሰውን እምነት የሰውን አደራ ነው የበላው። አንደኛ ኒናን ከዛ ስራ አስወጥቶ እኔ ሆንሻለሁ እኔ አኖርሻለሁ ብሎ ነው አይደለ? ስለዚህ አንድ ሰው የገባውን ቃል መፈጸም መቻል አለበት። በቃ ግዴታ ነው። የሆነ ስራ ሲሰራ ለዛ ስራ ታማኝ ሆኖ ለምን እንደሚሰራ አውቆ ራሱን ለመቀየር የተሻለ ደረጃ ለመድረስ ነው አይደለ? በዛ ላይ ደግሞ የሰው ቤት ነው ያለው፣ የሰው መኪና ነው የያዘው። በቃ የራሱ የሆነ ነገር እንዲኖረው ነበረ መጠንከር የነበረበት። ነገር ግን ትንሽ ሲያገኝ በቃ በሚያሳዝን ሁኔታ ተበላሸ፣ ተቀየረ፣ መጠጥ አበዛ። እንግዲህ ጠጥቶ እየነዳ ባለበት ሰዓት ነው ራሱ ነው እንደውም የተጋጨ እንጂ ሌላ ማንም የገጨው የለም። ነገር ግን እሱ ጥፋተኛ እንዳልሆነ ነበር ደጋግሞ ሲናገር የነበረው ለቅዱሴም። በጣም ያሳዝናል። ውሸቱ ራሱ አስቡት እንግዲህ። ይሄ ኢሜል የሚባል ነገር አለ፣ ህግ የሚባል ነገር አለ።
ኢንሹራንስ የሚባል ነገር አለ። አስባችሁታል? ይሄ ነገር ባለበት ቦታ መዋሸት በጣም ይከብዳል፣ በጣም ይደብራልም። የቅዱስን ድምፅ ስለሰማነው ደስ ብሎናል እያላችሁ ነበረ። እኛም በጣም ደስ ብሎናል። ቀጣይም የቅዱሴን ድምፅ መስማት እንፈልጋለን። ኮሜንት ላይ ጻፉ፣ እንሰማለን። የቅዱሴን ድምፅ ተናፍቀሃል ቅዱሴ? ያው እና ራኬብም ተናፍቃለች። ሰኒና ጆከርም ይመጣሉ በአዲስ ነገር፣ በቃ በአዲስ ነገር ይመጡልናል። በተስፋ እንጠብቃቸዋለን። ሀናና እንግዲህ መርማሪ ጆን ይፋቀራሉ ወይስ አይፋቀሩ? ሀኔ እቃዋን ስትሰረቅ እንደ አጋጣሚ መርማሪ ጆን ይዞ እቃዋን እንዲሰጣት አድርጓል። ነገር ግን ሀኒ ልቧ ትንሽ ሄድ ብሏል። ቢሮ ገብታ ስትስቅ ነበር፣ በጣም ደስተኛ ነበረች። ወይኔ ሀኒ በቃ ተበላሽ። ባለትዳር ሊሆን ይችላል። ለማንኛውም እንግዲህ እንዳይሆን ምኞታችን ነው፣ እንዳይሆንና እንዳፈቅረሽ አፍቅሮ ቢያንስ ትዳር ይዘሽ ከዚህ በኋላ የምትኖሪበት እድሜሽ ነው። ቤተሰቦችሽ ጋርም አስቸጋሪ በሆነ ሁኔታ እንደምትኖሪ እንደምትበደይና እንደምትገፊ ነው ስትናገሪ የምንሰማሽ። ስለዚህ መርማሪ ጆንን እንግዲህ ፈጣሪ ላንቺ እንዳደርግልሽ እንመኛለን። ያው ትንሽ እቺ ቀልቀል የምትያዝ ጸባይሽን ማቆም አለብሽ። አንደኛ የመርማሪ ሚስት ስትሆኚ ያው እንደፈለገች የምታወራ አይነት ሴት መሆን የለብሽም። ብቻ አላቅም፣ ለመግባባት ትንሽ ይከብዳል። እሱ የሚመርጠው ምርጫ ያው መገመት አያቅትም። አስተውላና አስባ ተጠንቅቃና ቁጥብ ሆና የምትናገር ሴት ነው እንግዲህ የሚናገረው። እሱ ለስራው በጣም ታማኝ ነው። መርማሪ ጆን በቃ ይለያል። ሌት ተቀን የሚሰራ ለሙያው በጣም ታማኝ የሆነ ሰው ነው። እውነት ለመናገር በጣም የሚደነቅ ስራ ነው። ስለዚህ እሱ ደግሞ የሚስት ምርጫው እንግዲህ ለየት ያለ ነው የሚሆነው። ይህ መልኳ፣ ጸጉሯ ምናምን ነገር አለባበሷ ነው። መርማሪ እንደዚህ አያስብም። ሀኒ አስቢበት፣ ብታስቢበት መልካም ነው። እንግዲህ መልካም ነገር እንዲገጥምሽ እንመኛለን። ጽዬ ደግሞ አይዞሽ፣ ሁል ጊዜ የሚሆን ጀግናና በቃ ንቁ ሴት ነው መሆን ያለብሽ። ኪራ ምንም አይሆንም። ያው ለጊዜው ቢታሰርም ለጊዜው ስማችሁ ምናምን በመጥፎ ነገር ቢነሳም እንደመሸ አይቀርም፣ ይነጋል። ስለዚህ እንደስካሁኑ ብርቱና ጠንካራ ሴት ሆነሽ ከጎኑ እንድትሆኝ ስንል ማሳሰብ እንወዳለን። ኒናዬ ደግሞ አይዞሽ፣ ልብሽ ከፍ ዝቅ ሊል ይችላል፣ ሊከፋሽ ይችላል። ስለዚህ በቃ መጠንከር ነው ያለብሽ። ያው ጥሩ ነገር ስታገኝ ጥሩ፣ መጥፎ ነገር ሲፈጠር ደግሞ ሽሽት ምናምን ሳይሆን በቃ ፊት ለፊት ነው መጋፈጥ ያለብሽ። ጸባዩ የሚሻሻል አይደለም፣ ይከብዳል፣ ያናድዳል የናቲ ጸባይ። ነገር ግን ደግሞ በቃ አንቺ እንደምትፈልጊው ሰው ሲሆንልሽ ብቻ ሳይሆን አስቸጋሪና መጥፎ በሆነ ጊዜ ጸባዩ ከጎኑ ሁነሽ በምክክር በትዕግስት በቃ በማስተዋል እና በማገናዘብ ነው አብራችሁ ልትሆኑና ትዳራችሁን ልታጠብቁት የሚችለው እንጂ የሆነ ነገር ተጋጨሽ ቁጥር፣ የሆነ ነገር በጎደለብሽ ቁጥር ነው አንቺ ስራ ለመስራት መሞከር አለብሽ። የተውሽውን ስራ ለመጀመር ማሰብ የለብሽም።